ወደና የተከበራችሁ ተመልካቾቻችን መወዳ መዝናኛን እየተከታተላችሁ ነው። ለተሁድ በየቤታችሁ የተለያዩ ፕሮግራሞችን ይዘን እንደርሳለን። አሁን ደግሞ ሰዓቱ የእንግዳ ነው። በእንግዳ ቆይታችን ላይ ዛሬ ቤተኛ የሆኑ እንግዶችን ይዘን መተናል። ጥር 15 የሚካሄድ ለሙስሊም ባለትዳሮች የተዘጋጀ ኢቨንት እንዳለ ሰምተናል። ከኢቨንቱ ጋር ተያይዞ ከአዘጋጆቹ ጋር ምን ይዟል፣ ምን አለው፣ አላማው ምንድነው የሚሉትንና ሌሎች ጥያቄዎችን እያነሳን አብረን ቆይታ እናደርጋለን። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። አብራችሁ ነው። እንኳን ደህና መጣችሁ። ሰላም ቆየሽ። እንተዋወቅ። እሺ፣ ጀሚላ ጎሽ እባላለሁ። እንግዲህ ሙስሊም ኔትወርክ ላይ የቤተሰብ ዲፓርትመንት ኃላፊ ነኝ። መርሐባ። አይሻ ከደር እባላለሁ። ሙስሊም ሴቶች ኔትወርክ ላይ ስራ አስኪያጅ ነኝ። መርሐባ። እንግዲህ ኢቨንቱንም ብናነሳ ኢቨንቱን ያዘጋጀው ሙስሊም ውመን ኔትወርክ ነውና ስለ ድርጅቱ የተወሰኑ ሀሳቦችን አንስተን ወደ ኢቨንቱ ጉዳዮች እናልፋለን። ሙስሊም ውመን ኔትወርክ ወደ 20 ዓመት ስራ ላይ ያለ ድርጅት ነው። ሚያዝያ 2014 ላይ ፍቃድ አውጥቶ እየተንቀሳቀሰ ያለ ድርጅት ነው። ድርጅቱ ያው ሙስሊም ሴቶች እምነታቸውን እንዲያውቁ ይሰራል። ሌላ በተጨማሪ ደግሞ ያው ሙስሊም ሴቶች ሀገራዊ የሆኑ ጉዳዮች ላይ፣ ማህበራዊ ላይ፣ ኢኮኖሚ ላይ፣ ሌሎች ነገሮች ላይ እንዲንቀሳቀሱ ሴቶችን ያበረታታልም። ለሴቶችም ያው እውቀት እዛ ላይ ይፈጥርላቸዋል። ሌላ በተጨማሪ ያው እንደሚታወቀው ቤተሰብ የማህበረሰብ የጀርባ አጥንት ነውና ቤተሰብ ላይ፣ ልጆች አስተዳደግ ላይ ቅድመ ትዳር ትሬኒንግ፣ ከዛ በኋላ ደግሞ ድህረ ትዳር ትሬኒንጎችን እዛ ላይ ቀርጾ ሴቶችን በማሰልጠን ላይ ይገኛል። ሌላ ህፃናት ላይ ደግሞ ስራ ይሰራል። ህፃናት ላይ አንድ ራሱን ችሎ ኡስዋ የሚባል ተቋም ተቋቁሞ ልጆችን ተርቢያ በመስጠት ልጆችን የማበልጸግ ስራ ይሰራበታል። በተጨማሪም ብዙ የአዳራሽ ፕሮግራሞችን ሰርተናል። ከዚህ በፊትም ከ10 በላይ የሆኑ የአዳራሽ ፕሮግራሞችን ሰርተናል። እንዴት ልዋብ በሚል ርዕስ ፕሮግራም እየሰራን ያለ ነው። አሁን ደግሞ ያው እንደምናውቀው የቤተሰብ ፕሮግራም ቤተሰብ ዲፓርትመንት ራሱን ችሎ ወጥቶ አሁን የተገናኘንበት ፕሮግራም የአዳራሽ ፕሮግራም ተዘጋጅቷል። እዛ ላይ ያለ ነው። መርሐባሽ። በሙስሊም ውመን ኔትወርክ ውስጥ በስሩ የተለያዩ ተቋማት አሉ። ከነዛ መሃል በይተል ሙስሊም አንዱ ነው። የአሁኑን ኢቨንትም የሚያዘጋጀው በይተል ሙስሊም እንደሆነ ሰምተናልና ከሱ ኢቨንት ጋር ተያይዞ ሌሎችን ፕሮግራሞች ወይም ደግሞ ስራዎች ይሰሩበታል። እነሱን አንሽልን ጀሚል። እውነት ነው። አሁን አይሽዬ እንዳለችው ስራ አስኪያጃችን ሴቶችን በእምነታቸው በትምህርትና በማህበረሰብ ተሳትፎ ማብቃት ነው የድርጅታችን ዓላማ። ይህ ሲሆን ደግሞ ቤተሰብ ትልቁ መሰረት የሚጣልበት ነገር ነውና ግለሰቦች ከቤተሰብ ነው የሚወጡት። ሀገርም ማህበረሰብ የሚመሰረተው በቤተሰብ ነውና በቅርብ ነው። በእርግጥ 2 ዓመት ይሆነናል ቤተሰብን ትኩረት ሰጥተን መስራት ከጀመረን። ቅድመ ጋብቻ ስልጠናዎችን በይተል ሙስሊም የሚል ቴሌግራም ግሩፕ አለን። ወደ 5000 አካባቢ ፎሎወሮች አሉ። እዛ ላይ 11 ርዕሶች ላይ ሰርተናል። ኦንላይን ፕሮግራም ነው፣ ለሁሉም አቬይለብል የሆነ ነው። በዚህ አጋጣሚ ጆይን እንዲያደርጉን ተመልካቾችን እንጋብዛለን። ከዛ በተጨማሪ ለአባላት ለባለትዳሮች አባሎቻቸው ነው ባለትዳር ለሆኑት ኤክስፒሪየንስ ሼሪንግ ፕሮግራም ስልጠናዎችን እናዘጋጃለን። ልጅ አስተዳደግ ላይም ስልጠናዎችን እንሰጣለን። አሁን ደግሞ ኢቨንት ብለን መተናል። የቅድመ ጋብቻውንም በዚህ አጋጣሚ ሰርቲፋይ አድርገን ሰርቲፊኬት ፕሮግራም ኖሮት 6 ቀናት ተሳትፈው ሰዎች ሰርቲፊኬት ኖሯቸው በደንብ ፌስ ቱ ፌስ ደግሞ ሲሆን የተሻለ አይደለ ትምህርት፣ በዛ መልኩም ዲዛይን አድርገነው 2ኛ ዙር ምዝገባም ጀምረናል በዚህ አጋጣሚና አይ ቲንክ ጥሩ ጋፕ የምንሞላበት ነው ብዬ አስባለሁ። ቤተሰብ ከመሰረቱ ብቃት ባላቸው፣ እውቀት ባላቸው፣ ዝግጅት ባላቸው ጥንዶች ሲመሰረት የተሻለ ፈንክሽን ያደርጋል የሚል እሳቤ ያለን አይመስልሽም? መርሐባ። አዎ፣ ቤተሰብ ነው መሰረቱ። ሰዎች የሚወጡበትን መንገድ ነው። አሁን ቅድመ ትዳር ስልጠናው ምዝገባ ላይ ናቸው? አዎ፣ 1ኛ ዙር ኦልሬዲ ወደ 50 ልጆች እየተሳተፉ ነው። 2ኛ ዙር ጥር 23 እንጀምራለን። ከዛ በፊት ነው ምዝገባ የሚያልቀው። ቢያንስ ከረመዳን በፊት፣ ከረመዳን በኋላ ብሶ ይቀጣጠራል ዚዋጅና ሸዋልም ሱናው ስለሆነም ነው መሰለኝ ወላሂ አለም። ከረመዳን በፊት 2ኛ ዙር እንጨርሳለን ብዬ አስባለሁ ኢንሻአላህ። እሱ ደግሞ የበለጠ በሰርቲፊኬት ፕሮግራምም ስለሆነ ፌስ ቱ ፌስም ሲሆን የተሻለ ኢንተራክሽን አለው፣ የተሻለ እውቀት ዴቨሎፕ ታደርጊበታለሽ። አይ ቲንክ እንደ ሀገር ራሱ ቢለመድ እንደውም በመጅሊስ ደረጃም ቢሰራኛም ሀሳብ አለን ፕሮፖዝ ለማድረግ ለመጅሊሳችንም። አሁን ላይ በጣም ኢምፖርታንት ነው። በሀገር ደረጃም ትልቅ መፍትሄ ይዞ ይመጣል ተብሎ የታሰበበት ቅድመ ጋብቻ ስልጠና መስጠት ነው። ትንሽ ኢንፎርሜሽኑ ስላለኝ ነው። ከዛ በተጨማሪ እንግዲህ ዛሬ እዚህ ቤት የሚያመጣን ጉዳይ የቤተሰብ ኢቨንቱ ነው።
እንዳልሽው ጥር 15 የቤተሰብ ኢቨንታችን ይካሄዳል። ለባለትዳሮች ብቻ ነው። ያው ትዳር ላይ የጋራ አብሮነት ሰዓት ፍቅርን ሪኒሼት የምታረጊበት፣ ኮሚኒኬት የምትደራረጊበት፣ ጥሩ ሜሞሪ የምታሳልፊበት አጋጣሚዎች ያስፈልጉናል። ኤኒ ሪሌሽንሽፕ ላይ ያሳልፍ ስለዛ ነገር ያለሽ ጥሩ ሜሞሪ ነው ለነገሩ ራሱ ያለሽን እይታ የሚወስነው ሳይኮሎጂካሊም እና ኢንሻአላህ ቆንጆ የሆነ የጥንዶች ፕሮግራም አዘጋጅተናል ለህዝብ ቤተሰቦቻችን። ሁሉም ቤተሰባችን ነው። እዛ ላይ ጋብዘናቸዋል። በተጨማሪም ወደፊት ትሪፖችንም የማዘጋጀት እቅድ አለን። ፋሚሊ ትሪፕ ልጆችም አብረው የሚሳተፉበት። ከዛም ባለፈ ካውንስለሮች ብዙ አሉ እኛ ጋር ሳይኮሎጂስቶች፣ ሳይካትሪስቶች አሉን እና በብዛት ሰው ሙስሊሙ ማህበረሰብ መስጂድ ላይ ዳዋ የሚያደርግለት ኡስታዞችን፣ ኸጢቦችን፣ ዳኢዎችን ነው አይደል አፕሮች የሚያደርገው የቤት የትዳርም ጉዳይ ሲገጥመው እነሱንም የማሰልጠን ትክክለኛውን መፍትሄ እንዲያመላክቱ አቅማቸውን የመገንባት እንደዛም ፕሮግራሞች አሉ። ኢንሻአላህ በአላህ ተውፊቅ እንግዲህ የምንደርስበት ይሆናል። አዎ አሁን ቀጣይ ከፊታችን ጥር 15 የሚካሄደው ከልብ ወደ ልብ የተሰኘ ኢቨንት ነውና ለሙስሊም ባለትዳሮች ነው የተዘጋጀው። በእርግጥ የጊዜ ገደብ አለው? ለምሳሌ ለአዳዲስ ሙሽሮች ነው? ትዳር ላይ ለኖሩ ሰዎች ነው? ምን አይነት ሰዎችን ነው የሚያካትተው? ለሁሉም ባለትዳር የሚሆን ነው። ቤዚክ የሆኑ እንትኖች ናቸው። በዚህ አጋጣሚ በጣም ትልልቅ ኡስታዞችን፣ የሳይኮሎጂ ባለሙያዎችን ኡስታዝ አብዱልገፋር ሸሪፍን የመሳሰሉ ሰዎችን የጋበዝንበት ፕሮግራሙ ላይ ለሁሉም እድሜ ክልል ላሉ የትዳር ዓመት ላይ ማለት ነው። ፍቅርን ማደስ ነው አላማው። በድጋሚ ኮሚኒኬት መደራረግ ነው፣ ስጦታ መሰጣጠት ነው አላማው እና 50 ዓመት የሚሆናቸው 5 ቀን የሚሆናቸው ለሁሉም በራችን ክፍት ነው። በተለይ ግን ትንሽ ቆየት ያሉ ቢሆኑ ወርዝ ያደርጋል አይደል? ያው አፍላ ሙሽርነት ላይ ፍፍ ማለትሽ አይቀርም። ትንሽ ሲቆይ ነው እንደ ኖርማል ይሆንና በቃ ኖርማል ላይፍ መኖር ትጀምሪያለሽ። አዎ በተለያዩ የህይወት ሩጫዎችም ይዘነጋል፣ ልጆችም ይመጣሉና ይሄ ብዙ ጊዜ እርስ በእርስ ጊዜ መሰጣጣቱ እንደ መጀመሪያ የትዳር ሰሞን አብሮ የማሳለፉ ነገር እየቀዘቀዘ ይመጣል። ያንን የማደስ አላማም ጭምር ነው ያዛችሁት ማለት ነው። በጣም ለነሱ ይሰራል፣ ግን ለሁሉም ይሆናል። መርሃባ። ምን አይነት ነገሮች አሉት ኢቨንቱ? ፕሮግራሙ ምን ያካትታል? ኢቨንቱ ጁማ ቀን ነው። ጁማ ከ10 እስከ ኢሻ ነው ሰዓቱ። ራት ፕሮግራም አለን፣ በዛው መገባበዝ ይችላሉ። በጣም ከመግቢያ ትኬቱ ዋጋ አንጻር ብዙ ነገር ነው ያሰብንበት። አልሐምዱሊላህ ድርጅታችን ለትርፍ የተቋቋመ አይደለም። ማህበረሰብ ላይ ያለን ክፍተት ለመሙላት ነው የምንሰራው እና ቢያንስ ወጪውን እንዲችልልን ነው እንጂ ሌላ የተለየ አላማም የለውም እና ራት ፕሮግራም አለው። የፐብሊክ የመድረክ ንግግሮች አሉ እንዳልኩሽ፣ ኡስታዞች፣ ባለሙያዎች ይኖሩናል። ከዛም በተረፈ ጊፍት የሚሰጣጡበት ባልና ሚስቶች ስጦታዎች የሚለዋወጡበትን፣ ቬንደሮችን በዚህ አጋጣሚ የጊፍት እቃዎች የሚይዙ ላይክ ቸኮሌት፣ አበባ፣ ሽቶ ምናምን አይነት አይተሞችን ስታንዶች አዘጋጅተናል። እነሱን እኛም ኮሚኒኬት ማድረግ ይችላሉ፣ ስልክ ይተላለፍላቸዋል ብዬ አስባለሁ እና ከዛም ባለፈ ካርዶችን የሚለዋወጡበት፣ ጌሞችን የሚለዋወጡበት፣ ጌም የሚጫወቱበትም ብዙ ፕሮግራም አለው። ከዚህ በላይ ከተናገርኩኝ ያው ጨርሰው እዚህ ፕሮግራሙን መታችሁ ታደሙ ነው የምለው። ሙሉ ኢስላሚክ ጀው ያለው ነው። ባሻው እንዳልሽው ቅድም በጣም ብዙ ነገር አይምሯችን ወጥሮናል። ግን ትንሽ ይሄ ሰከን የምትይበት ፍቅር የሚታደስበት እንዳልኩሽ ነው። ጥሩ ሚሞሪ ስለ ትዳራችን የሚኖርበት ደግሞ ፕሮግራም እንደሚሆን ምንም ጥርጥር የለኝም። መርሃባ። ቆንጆ እንደሚሆን ተስፋ እናደርጋለን። እኛም ትዳር ትልቁ ተቋም ነው። በተለይ ደግሞ እንዲህ ለወጣቶች ከውጭ ሆነውም ለምንመለከተው አይነት ለመግባት ትዳር ውስጥ ያሉ ሰዎች የሚኖሩበት መንገድ፣ እርስ በእርስ የሚሰጣጡት ቦታና የምናያቸው ነገሮች ከቅርባችን ሰዎች ጀምሮ ይጋብዛሉም ያርቃሉ። እንደዚህ ያሉ ትዳርን፣ አብሮነትን ለማከም የሚሰናዱ ነገሮች ደግሞ ለትዳር ቆንጆ ነገር ይዘው እንደሚመጡ እኔ በግሌ ተስፋ አደርጋለሁኝ። ምን ትጠብቃላችሁ ከፕሮግራሙ? ከፕሮግራም እንጠብቃለን ኮሚኒኬሽናቸው የታደሰ፣ ፍቅራቸው እንደ አዲስ ያበበ ባለትዳሮችን ኤክስፔክት እናደርጋለን። አንዳንዴ ማህበረሰብ ስራ ላይ ሞዴል ነው የምትሰጪው ለማህበረሰቡ። እያንዳንዱን የማህበረሰብ ክፍል አድሬስ አታደርጊም። ግን ሳምፕል ሞዴሎችን በየቦታው ጣል ስታደርጊለት ግን እነሱን ለመምሰል
ወይ እነሱን አሪያ በመከተል በሚል ሰው እንትን ይላልና እኔ በእርግጠኝነት ካሁንም ያው ብዙ ትኬቶችን እየሸጥን ነው። በእርግጥ ጎላችን ያ ነው፣ ፍቅርን ሪኒሼት ማድረጉ። ሰላማዊ ቤት ለወንዶችም ሆነ ለሴቶች ቤቴ ብለው የሚናፍቁትን ለስራቸው ሞራል የሚያገኙበትን አይነት ቤት ክሬት እናደርግበታለን ብለን እናስባለን። መርሃባ። እንደ ኢቨንትም እንደ ተቋምም ደግሞ ከዚህ በኋላ ምን አይነት ነገሮችን ትሰራላችሁ ወይም ደግሞ ምን አይነት ነገሮችን እያሰባችሁ ነው? ይሄ ኢቨንት ብቻውን ይሄ የተዘጋጀ ኢቨንት አለ፣ ቀጣይ ትሪፖችም ሌሎችም ያልተጠቀሱ ነገሮች አሉ። እሱን በግል እናነሳዋለን። እንደ ኢቨንት ምን ይሰራል? ከዛ ደግሞ እንደ ተቋምም ከዚህኛው ኢቨንት ውጪ ወይም ከነዚህ ስራዎች ውጪ ሌሎች ነገሮችን ምን ያህል አስባችኋል? ያው በቀጣይነት ይሄ እንደ ጀማሩ እንይዘውና ቀጣይ እንደዚህ አይነት ፕሮግራሞችን መንቀጥልበት ይሆናል። ሌላ በተጨማሪ ደግሞ ዳያቶችን እናሰለጥናለን፣ እነሱን ሰርቲፋይድ እናደርጋቸዋለን። ሌሎች የተለያዩ ህፃናት ላይ የሚሰሩ ስራዎች አሉ። እሷም የተሻለ ከዚህ በተሻለ አቅም እንዲሰራ ፕሮግራም ይዘናል። እዚህ ላይ ነው ያለ ነው። ጀሙም ጨምሪ ነገር ከዚህ ያሳብ አሁን እንዳልኩሽ ጅማሩ ላይ ነን። ፋሚሊ ኢቨንቱ በጣም ኢምፖርታንት እንደሆነ እናምንበታለን። ቤተሰብን መገንባት በቃ ፕራዮሪቲያችን አድርገን የያዝነው ነገር ነው እንደ ዲፓርትመንትም እና ማህበረሰብ ስራ ላይ ሴቶች ትልቅ ፓወር አለን ብዬ አስባለሁ። ለምን ኦልሞስት የማህበረሰብ ግማሽ ሴት ነው፣ ግማሹንም ሌላውን የምታሳድግ ሴት ናት። ይሄ ሪያሊቲ ነው፣ ሌላ ነገር አይደለም። እና የማህበረሰብ ስራ መሳለጥ የሚችለው ሴቶች መስተካከል ሲችሉ ነው። ሴቶች ሸሪያው ባዘዘን መልኩ አቅማችን በምንጠቀምበት መልኩ ማደግ ስንችል ነው። በደንብ እንደ ሙስሊም ኔትወርክ እዛ ላይ ዲቴይል የሆነ ስራዎችን ብዙ ፕላኖች አሉን፣ እሱን እንሰራለን። ማህበረሰቡን አሁንም ቢሆን ተአጋዣችን፣ ለሁሉም እነሱንም እስከዛሬም ለተባበሩንም ማመስገን እንፈልጋለን። ለወደፊትም እንዲያስቡበትም አደራ እንላለን። ከዛ በተረፈ የተለያዩ ፕሮግራሞች አሉን፣ ኦንላይን የምንሰራቸው፣ በአካልም የምንሰራቸው፣ በሁሉም ዘርፍ የምንሞካክረው ስራ አለ ከአላህ ተውፊቅ ጋር። እሱንም ሰፖርት እንዲያደርጉን በዚሁ እንዲሳተፉልን ጭምር ማለት ነው። እድሉን እንግዲህ አህለን በሉን እያልኩን ነው ለነሱ። ከተነሳ አይቀር የማህበረሰቡ ጉዳይ ከማህበረሰብ ነው የወጣው ይሄ ድርጅት። ከዛ ደግሞ የሚሰራውም ለማህበረሰብ ነው፣ ለሙስሊሙ ማህበረሰብ ማለት ነው። እና ያለፉትን ጊዜያቶች ምን አገኛችሁ? ምን ማህበረሰቡ እየተቀበላችሁ ነው ወይ? ምንድን ነው ምላሹ? ምንድን ነው እየተሰማችሁ ያለው? ያው ባለን የስራ ጊዜ ውስጥ ሞስት የቆየ የስራ ጊዜ ነው ያለን። እያየነው ነው፣ ለውጡም በደንብ እያየን ነው። ተቋማት ያልነበሩ ወይ ደግሞ ፎርማል ያልነበሩ ስራዎች አሁን ከጊዜ በኋላ ፎርማል የሆኑ የሆነ መስመር እየያዙ መጥተውልናል። ያው ኢምፓክቱንም እያየነው ነው ማህበረሰቡ ላይ። አሁን ለምሳሌ የአዳራሽ ፕሮግራማችን ማየት እንችላለን፣ እንደምሳሌ ማለት ነው። ስንጀምር የነበረው ቻሌንጅ አለ፣ ከዛ አሁን ላይ ደግሞ ያለው የፕሮግራሙ ከፍታ ደግሞ አለ እና እነዚህ የኛ ውጤቶች ናቸው። ይህም ፕሮግራም የነዛ ያለፉት ጊዜያቶች ስራዎች የነዛ ውጤቶች ናቸው እና ያው ለውጥም እያየንበት ነው። ወደፊትም ደግሞ የተሻለ ይሆናል ብዬ አስባለሁ። ኢንሻአላህ ሞር ምን ታስተውያለሽ መሰለሽ፣ ሸሪዓዊ መፍቷን የሚያወቀች አካዳሚካሊ ብቁ የሆነች ለማህበረሰቡ አበርክቶ ያላት ሴት በጣም አሁን እየበዛ ነው። አልሐምዱሊላህ ብዙ ኤምፓወርድ የሆኑ እህቶች አሉ በአሁኑ ሰዓት እና ከዛም ባለፈ ደግሞ ታያለሽ፣ ኢንፍሉዌንስ ታያለሽ፣ ሊደር ሆኖ ታያቸዋለሽ፣ ኢንተርፕሪነር ሆኖ ታያገኛቸዋለሽ፣ በየቦታው ሲመሰገኑ ትሰሚያለሽ። በእኛ ትሬኒንጎች በእኛ ፕሮግራሞች ያለፉ እህቶች እና ሳምሃው አውትስማርት የሚያደርጉ ማለት ነው፣ አውትሻይን የሚያደርጉም ናቸው። እንደ ቤተል ሙስሊም ደግሞ ከጠየቅሽኝ የፋሚሊ ዲፓርትመንቱን ለምሳሌ አሁን በቅርቡ ቅድመ ጋብቻ ስልጠና ጀምረናል ብዬሻለሁ። ባለትዳሮች ናቸው በጣም የሚሳተፉት። ምን አለ ቀድሜ ባውቅ ኖሮ፣ እኛ እኮ ስናገባ እንዲህ የነገረን ሰው የለም። ለካ ትዳር ዚስ ማች ኢንጆይ ማድረግ የምንችለው ነገር ነው። ኢንፎርሜድ ሆነን ቢሆን ነው ይልሻል። ያው ቢዘገይም አሁንም ቢሆን ከተጠቀሙበት ኸይር ነው በራሱ እና በጣም ቤታቸው ተስተካክሎ ሹክረን ይላሉ። እያንዳንዱ ሜሴጅ ሪፕላይ ያደርጉልሻል። በጥሩ ፖዚቲቭሊ ነው፣ በኢሞጂ ምናምን ነው ዘመኑ የሚገለጸው እና እሱን ታይበታለሽ። አልሐምዱሊላህ ይህም ትልቅ ነገር ነው።
አዎ አሁን ባነሳሽው ሐሳብ ላይ ተንተርሰን ቅድመ ትዳር እንኳን ስልጠናው ማለት ነው ትዳር ውስጥ ያሉ እህቶችም መውሰድ ችለዋል እየወሰዱም ነው ከዛ ደግሞ መውሰድም ይችላሉ ማለት ነው አይደል? ይሄ ኦንላይኑ ያው ላይቭ ስለሆነ ሰው መገደብ አትችይም ያለ ሰው አድ ስለሚደረግ ባለትዳሩምም ይወስዳሉ ሲሳተፉ ነው እሱን የምንሰማው እንጂ የሜይሊ ለቅድመ ጋብቻ ነው መጀመሪያ አሁን ኦልሬዲ ቅድመ ጋብቻውን ጨርሰን ወደ ልጅ አስተዳደግ ልንሄድ ነው ኦንላይን ፕሮግራማችን ላይ ማለት ነው። ኦኬ ቅድመ ጋብቻው ተካሂዶ ከዛ ወደ ልጅ አስተዳደግ ማለት ነው በአካል በሚኖረው ስልጠና ላይ ደግሞ ቅድመ ጋብቻ አንደኛ ዙር አልፎ ሁለተኛ ዙር ምዝገባ ተጀምሯል ሌሎችም ስልጠናዎች ይኖራሉ እንደ ድርጅት። መልካም ወደ ኢቨንቱ ሐሳባችን ደግሞ እንመለስ። ቀን ተቆርጦለታል ሰዓት ተቆርጦለታል እነማንን እንደሚጠብቅም ግልጽ ነውና ሙስሊም ባለትዳሮች በሙሉ በዚህ ፕሮግራም ላይ ተገኝተው ከትዳር አጋራቸው ጋር ጥሩ ጊዜ እንዲያሳልፉ ፍቅራቸውን እንዲያድሱ የራሳቸው የሆነ ጊዜ እንዲሰጣጡም ተጋብዘዋል። የተቆረጠለት መግቢያ ዋጋ አለና እዛ የሚኖሩ ነገራቶችን ያካትታል ወይስ ምንድነው የሚይዘው? መግቢያው ለጥንዶች 3000 ብር ነው 3000 ብር በአሁኑ ሰዓት የሂጃብ ዋጋ ነው መቼም ላንቺ አልነግርሽም እንዳልኩሽ ለቶፍ የተቋቋመ ድርጅት አይደለም ቢያንስ ግን ኮስታችን ከበር ማድረግ አለብን ራት አለው የአዳራሽ ኪራይም አለብን ከዛ በተጨማሪ ጊፍት ሾፖች አሉ አነጋግረውን ስታንድ የምንሰጣቸው ማለት ነው እዛ ላይ ደግሞ ያው መቼም ባልና ሚስት ተገናኝቶ ስጦታ ምናምን ሳይሰጣጥ ቢሄድ ደስ አይልም ተሀቡ ስለሆነ ማለት ነው ስለዚህ የጊፍት ሾፖችን ስታንድ እናከራያለን እሱ ላይ ጊፍት ቸኮሌት ሲምፕል ነገር ኪስ የማይጎዳ ማለት ነው ሽቶ ቸኮሌት አበባ እንደዚህ ነገሮች እንዲሰጣጡ ተሀቡም ስለሆነ እሱንም አመቻችተናል በተረፈ እኛ ራሱ ያዘጋጀናቸው አሉ ያው ሁሉንም ባወራው እዚህ ሰርፕራይዝ የሚሆንበት ነገር አይኖርም እንጂ በጣም ብዙ ቆንጆ ፕሮግራም እንደሆነ እርግጠኛ ነኝ በዚህ አጋጣሚ የቤተሰብ ፕሮግራም ከዚህ በፊት ረጅም ዓመት በፊት የሚያዘጋጁ የነበሩ እህቶች ናቸው አሁንም የፕሮግራሙ ኦነሮች በአጋጣሚ ዛሬ ቢገኙ ደስ ይለኝ ነበር ከመሀከላችን ምንም ጥርጥር የሌለው ነው በእርግጠኝነት ቀናቸውን ሰዓታቸውን ገንዘባቸውን የሚመጥን ፕሮግራም ነው የምናቀርበው ሁሉን ጋብዣለሁ ጋብዘናል ማለት ይሻለኛል ኢሙታውር ነው እንዳልሽው ጥር 15 ነው ከዚህ በላይ ምን ልንል እንችላለን? ወደ ተመልካቾቻችን ጥር 15 ለሙስሊም ባለትዳሮች ለሙስሊም ቤተሰቦች የተዘጋጀ ትልቅ ኢቨንት እንዳለ ተነግሮናል ስለዚህ ከትዳር አጋሮቻችሁ ጋር ትኬቶችን እየገዛችሁ የስጦታ ፓኬጆችን ቀድማችሁ እያስያዛችሁ እንድትሳተፉ ግብዣችን ነው ስለ ድርጅቱ ዓላማ በተወሰነ መልኩ አነሳን ኢቨንቱ ደግሞ ምን ይዟል የሚለውንም በተወሰነ መልኩ ተናግረናል እንዳላችሁት ነው ሁሉንም ካወራ ነው ምን ፍለጋ ሊኬድ ይችላል ስለዚህ ቦታው ላይ ስትገኙ የምታገኟቸው ያልተወሩ ደግሞ በርካታ ነገሮች ይጠብቋችኋል ማለት ነው እንደ መጨረሻ እንደ ኢቨንትም ከዛ ደግሞ እንደ ድርጅትም ሐሳቦችን አካፍሉን እስቲ ያው እንደሚታወቀው አንድ ስራ ሲሰራ ለብቻ አይሰራም ስለዚህ የማህበረሰቡንም ደግሞ ተቀባይነትና ምላሽ ደግሞ ለፕሮግራሙ እንዲሳካ አስተዋጽኦ ከፍተኛው ነገር ስለሚይዝ በመሳተፍ ያው እናንተ መገዛችሁን ለኛ አሳዩን ስለዚህ በቀጣይ ደግሞ ኢንሻአላህ የተሻለ ፕሮግራም የተሻለ ቀጣይነት ያለው ፕሮግራም ይዘን እንመጣለን መርሃባ እንደ ድርጅት ማለት ነው በተለይ ሴቶች ላይ ቤተሰባዊነት ላይ ልጆች ላይ የሚሰሩ በርካታ ስራዎችን ከናንተ እንጠብቃለን እንደ ማህበረሰብ ይሄ ማህበረሰብ የሚገነባበት ተቋም ስለሆነ ያግዟችኋል እንተጋገዛለን በያስባለሁ ኢንሻአላህ እንደ ኢቨንት ደግሞ የመጨረሻ ሐሳብሽን አካፊንጀ ያው የመጀመሪያችን ነው እንደ ጅማሮ በእኛ በኩል ዝግጅታችን ጨርሰናል እንዳልኩሽ ጊዜያቸውን ብራቸውን ህይወታቸውን የሚመጥን ፕሮግራም በደንብ የሚያስታውሱት የሚናፍቁት ፕሮግራም ነው በእኛ በኩል ያዘጋጀነው ኢንሻአላህ አላህ ተውፊቁን ይስጠን እነሱም ደግሞ በመሳተፍ በሰዓት በመገኘት የምናቀርብላቸው ነገር በአግባቡ በመጠቀም እንዲተባበሩን ጠይቃለን ሌላም ዙሮች ይኖሩናል ይሄ ጅማሮ ነው ሁለተኛ ዙር ሶስተኛ ዙር ከልብ ወደ ልብ ነው ልቦችን የሚያገናኝ ማለት ነው ልባችን ብዙ ነገር ትፈልጋለች በአሁኑ ሰዓት ያለንበት ተጨባጭ የምናውቀው ነው ብዙ ነገር እና ለሌላውም ኢነርጂ የምናገኝበት ቆንጆ ፕሮግራም ያዘጋጀንላችሁ አምናችሁን ብትገኙ ደስ ይለናል ተጠቃሚ የምትሆኑት እናንተ ናችሁ ነው የሚለው ተጋብዛችኋል ሁላችሁ
ለባለትዳር ብቻ ነው። አዎ ይሄንን ነገር አጽንኦት ሰጥተን እንናገራለን። ለሙስሊም ባለትዳሮች ወይም ትዳር ውስጥ ላሉ ሙስሊም ሰዎች የተዘጋጀ ፕሮግራም ነው ማለት ነው። ከትዳር አጋሮቻችሁ ጋር የምትገኙበት ጥሩ መሰናዶ ነው። እንድትገኙ ተጋብዛችኋል። ብትሄዱ ጥሩ ነገሮችን እንደምታገኙ እዚሁ በጋራ ሰምተናል። ውድ ተመልካቾቻችን መልካም እድል እንዲሆንላችሁ ምኞቴ ነው። አክብራችሁን ስለመጣችሁ እጅግ አድርገን እናመሰግናለን። ስለጠራችሁን ሀሳብ እንድናስተላልፍ ስለመቻቻችሁልን በጣም ጀዛኩሙላህ ኸይር ማለት እንፈልጋለን። ሚንበር በብዙ ነገር አጋራችን ነው። ወደ ከፍታ የሚደረገው ጉዞ ቤተሰብን ይዞ መሆን አለበት የሚልም ሀሳብ ስላለን ስለተባበራችሁንም የአየርም ሰዓት ሽፋንም ስላደረጋችሁልን በጣም ጀዛኩሙላህ ኸይር ማለት እንፈልጋለን። ሹክራን ዛዲዬ። መርሃባ ውድ ተመልካቾቻችን የእንግዳ ሰዓታችን ይህንን ይመስል ነበር። ቀጣይ የመወዳ ፕሮግራሞች ይቀጥላሉ። የፊታችን ጁማአ ጥር 15 የሚካሄደውን በሙስሊም ውመን ኔትወርክ ስር በኢታል ሙስሊም ያዘጋጀውን የሙስሊም ባለትዳሮች ፕሮግራም እንድትከታተሉ ግብዣችን ነው። ስለ ፕሮግራሙ ሌሎች መረጃዎችን የምታገኙበት እንዲሁ ደግሞ እየተመዘገባችሁ ስጦታዎችንም ሌሎች ፓኬጆችንም የምትይዙበትን ስልክ ቁጥር ከስር እናስቀምጥላችኋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቀጣይ የመወዳ ፕሮግራሞች ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ።